በ2018 ጤናማ የፍቅር ግንኙነት እንዴት ልመስረት ወይም ደግሞ ያለኝን የፍቅር ግንኙነት እንዴት አባቴ ጤናማ ላድርገው ለምትሉ ይሄ ቪዲዮ ወሳኝ ነው ብዬ አስባለሁ። እንኳን አደረሳችሁ ለአዲሱ ዓመት። ወንድም ሁኑ ሴቶች፣ ምናልባት ኢቨን ትዳር ላይ ያላችሁ ሰዎች ብትሆኑ ሪሌሽንሺፔን ወይም ደግሞ ትዳሬን እንዴት ነው ጤናማና ሄልዚ ማድረግ የምችለው የሚለው፣ ምክንያቱም አዲስ ዓመት ነው። በአዲስ ነገር እንድንጀምር ማለት ነው። ምናልባት አንዳንዱ ሀሳቦች ዳይሬክትሊ ለትዳር ላይ ሰሩ ይችላሉ ኦልሬዲ ስለተጋባችሁ፣ ግን ሞስትሊ ሪሌሽንሺፕ ላይ ከዛ ሲያልፍ ደግሞ ትዳር ላይ ገና ዴት እያደረጋችሁ ያላችሁ የፍቅር ግንኙነት ስለመግባት ያሰባችሁ ሰዎች በዚህ ዓመት ኦር ደግሞ በቃ ቢሆን ብላችሁ የምትመኙ ሰዎች፣ ለማግባት ያሰባችሁ ሰዎች ኦር ደግሞ ኢቭን ትዳር ውስጥ ያላችሁ ሰዎች እነዚህ ነገሮች ኢምፖርታንት ናቸው ብዬ ማስባቸው ናቸው። ሆፕፉሊ ደግሞ የተሻለ ጤናማ ይሆናል። ኤንድ ኦፍ ዘ ዴይ ሰው ሰላም ሆኖ ውስጡ አርፎ የሚኖርበት ህይወት ስለሆነ የሚመኘው ያንን ለማግኘት ማድረግ ያለባችሁ ነው የማስባቸውን ነገሮች ነው ሼር ማድረጋችሁ። የመጀመሪያው እንግዲህ ዴት ለምታደርጉ ሰዎች ወይም ዴት ለማድረግ ያሰባችሁ የፍቅር ግንኙነት ለመግባት ያሰባችሁ ፍቅረኛ ያላችሁ ሰዎች የመጀመሪያው ሩል ነምበር 1 ጤናማ የፍቅር ግንኙነት እንዲኖራችሁ፣ ጤናማና ሄልዚ የሆነ ግንኙነት እንዲኖራችሁ ዴት ፎር ሜሬጅ ወይም ደግሞ ለመጋባት ነው ፍቅር ግንኙነት ውስጥ መግባት ያለባችሁ። የምሬ ነው። ክሊር የሆነ አላማ ያለው ሰው እያንዳንዱ ጥያቄው ለአላማው የሚመጥን ነው የሚሆነው። ምናልባት እንግዲህ በአዲስ ዓመት እቅድ እናወጣለን አይደለም፣ የሆነ ነገር ለማድረግ ለማሳካት፣ ዲግሪን ለመጨረስ፣ ስራ ለመጀመር፣ ኢንከሜን እዚህ ለማሳደግ ኦር ለመመረቅ ኦር ይሄን ለመማር ያን ለመማር ብለን ፕላን እንደምናወጣው ሰው የፍቅር ግንኙነት ውስጥም ሲገባ ዋነኛና ዋነኛ አላማው ትዳርን በማሰብ ነው። ጎሉን ካወቀው ወይም የምትሄድበትን ዳይሬክሽን ካወቀው ጥያቄዎች ራሱ ለዛ የሚመጥኑ ይሆናሉ። የአብዛኞቻችን ችግር ሪሌሽንሺፕ ውስጥ የምንገባው ሪሌሽንሺፕ ውስጥ ለመሆን ነው ወይም ደግሞ ጊዜያዊ የሆኑ ደስታዎቻችንን ለማሟላት እንጂ ሎንግ ተርም የሆነ ሀሳብና ፕላን የለንም። ኦፍ ኮርስ የሆነን ሰው አይተው ዛሬ ትዳር ልታስበው አትችልም። ኦፍ ኮርስ የሆነን ሰው አውቀኸው አንድ ቀን ሁለት ቀን አንድ ሳምንት ሁለት ወር አውቀኸው በቃ ይሄን ሰው አገባለሁ ላትል ትችላለህ። ግን ፍላጎቱ ግን ሊኖር ይገባል። ምክንያቱም ፍላጎቱ ካለ አንድ ሴት አንድን ወንድ የምታየው በነዛ መስፈርቶች ውስጥ ነው ማለት ነው። የትዳር አጋር አለ፣ ባል የሚሆን ለቤተሰቦቿ ጋር የሚተዋወቅ አብሯት የሚሆን ዋጋ የሚከፍል እያለች ነው የምታየው። አንድም ወንድ ሴትን ለትዳር ከሆነ አላማው የሚያያት ሚስት ትሆናለች ወይ አይደል፣ እህት ትሆናለች ወይ፣ ጓደኛ ትሆናለች ወይ፣ ከቤተሰቦች ጋር ትስማማለች ወይ አይደለም፣ የኔን ላይፍ ስታይል አክሰፕት ታደርገዋለች ወይ፣ አንደርስታንድ ታደርገኛለች ወይ የሚል እንትን ውስጥ ስለምንገባ ኦብቪየስሊ በተለይ ሴቶች የምሬን ነው የምለው፣ ጀኑዊንሊ ሴቶች ዋጋ ከሚያስከፍላችሁ ነገር ውስጥ አንዱ ይሄ ነው። ለትዳር ዴታ ለማድረግ ሰውን ዝም ብሎ ለማወቅ ነው ዴት የምታደርጉት። ኦፍ ኮርስ መጀመሪያ ላይ ሰውን ልታውቀው ነው። በጣም ብዙ በህይወት መስመር ውስጥ በጣም ብዙ የምናስቀይማቸው ሰዎች እኮ ይኖራሉ። ኦፍ ኮርስ ከኛ ህይወት ጋር ስለማይሄዱ፣ ኦፍ ኮርስ ከኛ መንገድ ጋር ማች ስለማያረጉ በጣም ብዙ የተቀየሙ ሰዎች እንደሚኖሩ እኮ አንደርስታንድ እናደርጋለን። ግን ሁሉም ሰው ትዳርን ብሎ ገብቶ ቢያንስ አይደለም ያንን ለቁም ነገር አስቦ በዛ መስፈርት ሲመዝን ግን ከሱ ጋር የማይሄድ ከሆነ ያ ሰው ኦፍ ኮርስ አይደለም በሰላም መልካም መንገድ በቃ አልችልም ብሎ ማለት አለበት ብዬ አምናለሁ። ያ ትክክለኛው መንገድ ነው ብዬ ነው ማምነው። ትዳር ካልሆነ አላማዬ ግን ሁሉም ሰው ይሆናል። ተረዳኸኝ? አላማዬ ኢንድ ጎሌ ትዳር ካልሆነ ግን በቃ ትኑር፣ ምን ትጎዳኛለች አይደለም። ሌላው ነገር እየተፈጠረ እንቀጥላለን። ማን ይጠላል? ቆንጆ መሆኗ በቂ ነው፣ ወር ደግሞ ኪሱ ካለው በቂ ነው፣ ወይ ረጅም መሆኑ በቂ ነው፣ ወይ ደረታም መሆኑ፣ ወይ ብቻ አይደለም ሴቶች ሪኳየርመንት ብለው የሚያስቡት ፈኒ መሆኑ በቂ ነው። ምክንያቱም ዴት ለማድረግ ከሆነ አላማ አብዛኛው እኔ ስለሚደርሰኝ በየቀኑ ከብዙ ሰዎች ጋር ዲስከስ ስለማድረግ ነው ይሄን የምነግራችሁ። አብዛኞቻችሁ ለዴቲንግ ነው ዴት የምታደርጉት። በቃ አላት ቦይፍሬንድ አላት ለመባል። ምናልባት ትዳርን የምታስቡት ከ5 ዓመት ከ6 ዓመት ከ7 ዓመት በኋላ። እንደዛ ብሎ ሳይንስ የለም። ይዘህ የሄድከውን ነው የምትበላው አይደለም። ይዘህ የሄድከውን ምሳቃ ውስጥ የቋጠርከው እኮ ቀይ ወጥ ቋጥረህ ፍርፍር አይሆንም አይደለም። ምሳ ሰዓት ላይ በቃ ከዛ ይዘህ የተነሳው ዴቲንግ ላይ ይዘህ የተነሳውን ሰውዬ ነው ሴትዮ ነው ሚስት የምታረጋት ኦር ደግሞ ባል የምታረግ። ስለዚህ መጀመሪያ ሰውን ስታውቁ ካራክተር ላይ ጀምሩ። ለዚህ ነው ካራክተር በጣም ኢምፖርታንት ነው። ምንድነው ለመጋባት ዴት አድርጉ ማለት ነው። ምክንያቱም ለመጋባት ዴት አድርጉም ስል ዋናው ማየት ያለባችሁ ካራክተር ነው፣ ድራማ አይደለም። አይደለም የሁላችንም ችግር አሁን ድራማ ነው የምናየው። ካራክተር ነው በጣም ኢምፖርታንት ነገር። ካራክተር ምን ማለት ነው? ከዚህ በፊትም ፐርሰናል ዲቨሎፕመንት ቻናል ላይ በደንብ አውርቼዋለሁ። ካራክተር ማለት ኢንቴግሪቲ አይደለም፣ የቃል ጠባቂነት፣ ለቤተሰቦች ያላት ቫልዩ አይደለም፣ ለጓደኞቿ ያላት ቫልዩ፣ ለዘመዶቿ ያላት ቫልዩ፣ አጠቃላይ ከሶሳይቲው ጋር የምትኖርበት መንገድ ካራክተሯን ይናገራል። ላንተ የምትሆንልህን አይደለም።
ብዙዎቻችን የሰውን ባህሪ የምንገምተው ለኛ ከሚሆኑልን ነገር ተነስተን ነው። ቆይ ስታስበው ተበዳሪ ላይንከባከብ ይችላል? በቃ ግዴታው እኮ ነው። ምን አማራጭ የለውም። እግርህን ልሶ ለመበደር ነው የፈለገው። ስለዚህ ትክክለኛ የምር የሚወድ ይመስላል? አታውቁም አይደለ? አይወደኝም አልልም አልችልም አላውቅም። ይወደኛልም ለማለት ይቸገራል። ምክንያቱም ያን ካራክተር እያሳየኝ ያለው ቤኔፊት ስላለ ነው፣ የሆነ ነገር ስላለ ነው፣ ወይ ስለምትወደኝ ነው ወይ ስለምወዳት ነው ያን ካራክተር እያየዋል። የሆነ ከዛ ውጭ ያሉ ሰዎች ግን ለምሳሌ ረጅም ዓመት የቆዩ ጓደኞቹ፣ ረጅም ዓመት የቆየች ፋሚሊው፣ እናቱ፣ አባቱ ከነሱ ጋር ያለው ግንኙነት፣ በአጠቃላይ ስራ ባልደረቦች፣ እንደዚህ አይነት ኢንቫይሮንመንት ጋር ያለው ግንኙነት አክቹሊ ያ ሰው ለታማኝነት አይደለም ለትዳር ለቁም ነገር መሆኑን የምናይበት መንገድ ነው። ካራክተር የሚለዋወጥ ነገር አይደለም። በተለይ ባያዝ ያልተደረገ ወይም ደግሞ ማድሎ ያልደረሰበት በጥቅማ ጥቅም በሆነ ነገር ያልተበረዘው ማንነት በተለያየ መንገድ ማየት ያስፈልጋል። ከኛ ውጪ ባሉ ሰዎች ነው የሰውን ትክክለኛ መልክ የምናየው። እንደውም ካራክተር ከሚመዘንበት አንዱ ነገር ይባላል ገንዘብ፣ ስልጣን እና ሴክሹዋል ነገር አክሰስ መኖር ወይም ፍቃድ መኖር፣ እንደ ልብ ማግኘት ትክክለኛ ማንነትህን ያወጣዋል ይባላል። ለዛ ነው ችግሩ የሆነን ነገር አንድ ሰው እስኪያገኝ ድረስ በትክክል ማንነቱን መገመት ይከብዳል። ኦሬዲ ባገኛቸው ነገሮች ነው የምትመዝነው። ኦሬዲ እጁ ላይ ባለው ነገር ነው የምትመዝነው ማለት ነው። ምክንያቱም ለማግኘትማ ማንም ሰው አንገቱን ይደፋል። ጊዜያዊ ለማግኘትማ ማንም ሰው እሺ ይልሃል። ባገኛቸው ነገሮች ላይ ታማኝ ነው ወይ ነው ትልቁ ጥያቄ። ባሉት ነገሮች ላይ ባለው ማለት እጁ ላይ ባሉት ፋሚሊዎች ታማኝ ነው ወይ አይደለ? እጁ ላይ ባሉት ኃላፊነቶች ታማኝ ነው ወይ? እጁ ላይ ባሉት ጓደኞች ታማኝ ነው ወይ? እነዚህ ነገሮች ከሌሉ ይሄም ስለ ወንድ እያወራሁ ብቻ ነው፣ ለሴትም ነው። እሺ እጇ ላይ ባለ ነገር ታማኝ ነች ወይ አይደለ? በተሰጣት ስራ ታማኝ ነች ወይ? በተሰጣት ጓደኞች ባሏት ጓደኞች ተጨማሪ ለመቀበል መጀመሪያ የነበረው ካራክተር ማተር ስለሚያደርግ ያ ነው ይዞ የሚቀጥለው። ሶ ቤዚካሊ ዴት ስታረጉ እራሳችሁን አትዋሹ፣ አታታሉ። የምሬን ምስቅልቅል ያለ ነገር ውስጥ በገዛ እጃችሁ ከገባችሁ በኋላ ኮምፕሌን ብታረጉ ራሳችሁ ነው የምትጎዱት። አዘኝ ነው ዘዴ ይታያል። ቀድሞ ነገሮች በካራክተር በኩል በደንብ ግልጽ ነው። ስለዚህ የሆነን ሰው በትዳር መነጽር ውስጥ፣ በባልነት መነጽር ውስጥ፣ በሚስትነት መነጽር ውስጥ ማየት አለባችሁ። ለዛ ሬዲ ካልሆናችሁ ተውት፣ በቃ ይቅርባችሁ። ከዛ ሰው ጋር ያላችሁም ግንኙነት ለጊዜው ማለት ነው። ገና ስታውቁ ነው ያልኩት። ትዳር ላይ አይደለም እያወራሁ ያለሁት። ቀድማችሁ የምትሄዱበትን መንገድ ማወቅ ያስፈልጋል። ይሄ ሲባል ግን ወደ ራስን መጠቆም ያስፈልጋል። እኛ ራሱ ለዛ ነገር ዝግጁ ነን? ምን ያህል ታማኝ ነን? ምን ያህል ኢንተግሪቲ ያለን? ትልቁ ጥያቄ ነው። ሁለተኛው ጤናማ ግንኙነት እንዲኖራችሁ የምታስቡ ከሆነ ኤምፓቲ ይኖራችሁ። ኤምፓቲ ነው የሚባለው አይደለም? ኤምፓቲ ምናልባት እንግዲህ እንግሊዝኛ አስተማሪዎች ያርሙናል ቃሉን፣ ርህራሄ ወይም በሰው ጫማ ውስጥ መሆን ማለት። የምሬን ይሄ ዘሞስት ኢምፖርታንት እና ወሳኝ ኮንሰፕት ነው። ኢሞሽናል ኢንተለጀንስ ከአምስት ውስጥ አንደኛው ኤምፓቲ ነው ከማስተምረው ክላስ ውስጥ። ኤምፓቲ ማለት በሰዎች ጫማ ውስጥ መሆን ማለት ነው። ወንድ ነው፣ ሴት ደግሞ ሴት ነች። ወንድ ሊያስብ ሊያደርግ ሊመለከት የሚችለው እንደ ወንድ ነው። ሴትም ልታስብ ልታደርግ ልትመራመር ኢሞሽናል ልትሆን የምትችለው ልክ እንደ ሴት ነው። ታዲያ ሁለት የማይስማሙ የራሳቸው አመለካከት ያላቸውን ነገሮች ልታስማማበት የምትችለው ድልድይ ወይም ብሪጅ ኤምፓቲ ይባላል። ስለዚህ አንድ ሰው ሪሌሽንሺፕ ውስጥ ካለ፣ አብሯችሁ ካለ ፍቅረኛ ሊሆን ይችላል፣ አብሯችሁ ያለ የትዳር አጋር ሊሆን ይችላል፣ በሰላም መኖር የምትፈልጉ ከሆነ ወንዱ እንደ ሴት ማሰብ አለበት፣ ሴቷ እንደ ወንድ ማሰብ አለበት። በአንደኛው ጫማ መሆን ግድ ነው የሚለው በጣም ግዴታ ነው። በቃ አማራጭ የለውም። ለምን ካልከኝ እሷ እንደ ሴት ብቻ የምታስብ ከሆነ እሱ እንደ ወንድ ብቻ የሚያስብ ከሆነ እንዴት ይግባባሉ ብለህ ታስባለህ? በፍጹም መግባባት አይቻልም። ድልድዩ የለም መሀል ላይ። ሁለት የማይተዋወቁ ሰዎችን ሊያገናኛቸው የሚችል አንድ ቋንቋ ነው አይደለም? ስለዚህ ምናልባት አማርኛና እንግሊዝኛ የሚችሉ ሰዎች አማርኛ የሚችለው ሰውዬ የተወሰነ እየሰባበረ እንግሊዝኛ ከሞከረ፣ እንግሊዝኛ የሚችለው ሰውዬ የሰባበረ አማርኛ ከሞከረ እነዚህ ሰዎች አብዛኛው ዘዴ ተግባብተው ይሄዳሉ አይደል? ወደድንም ጠላንም ከብዙ ኢትዮጵያውያን እኮ ከፈረንጆች ጋር የምንግባባበት እንግዲህ እንደዛ ነው። እንደምንም ኢዝ ወዝ እያልክ ትግባባለህ። እሱም ደግሞ አማርኛ እየሰባበረ ብር ስንት ምናምን እያለ ይጠይቃል። አብዛኛው ዘዴ ቢያንስ ተግባብተሃል። ያንን ትራንዛክሽን ሽያጭ ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ መንገድ ሊሆን ይችላል፣ አቅጣጫ ወይ ሹፌር ልትሆን ይችላል። ተግባብተህ ከዛ ሰው ጋር ትለያያል። ኢማጂን አንተ የምትችለው አማርኛ ብቻ እሱ የሚችለው እንግሊዝኛ ብቻ ከሆነስ? አሁን ጉግል ትራንስሌተር አለ ይሉኛል ከታች። ትዳር በፍጹም እንደዛ አይሆንም። ሪሌሽንሺፕ በፍጹም እንደዛ አይሆንም። ያ ማለት ቋንቋ ማለት በነዛ ሰው ጫማ መሆን ማለት ነው። እኔ እንደ ሴት ማሰብ ከቻልኩኝ፣ ሴት ልጅ ሰምሃው ኢሞሽናል ነች። የምትፈልጋቸው ነገሮች ከወንድ አንጻር የተለዩ ናቸው። ትኩረቷ ሌላ ቦታ ነው ከወንድ አንጻር አለ። እኛ ፎከስ የምናደርግባቸው ቦታዎች አለን፣ ፎከስ የሚያደርጉት አለ። ዲፍረንሱ አለን፣ ወደድንም ጠላ ነው።
ለሴት ልጅ በጣም ኢምፖርታንት የሆነ ነገር ለወንድ ልጅ ኢምፖርታንት አይደለም። ለወንድ ልጅ በጣም ኢምፖርታንት የሆነ ነገር ደግሞ ለሴት ልጅ ኢምፖርታንት አይደለም። ዩሲ ስለዚህ የእሷን ኢምፖርታንት እኔ እንድረዳው በተወሰነ መልኩ በእሷ ጫማ መቀመጥ አለብኝ ማለት ነው። እሷ ደግሞ የኔን ኢምፖርታንት ነገር እንድትረዳው በእኔ ጫማ። አሁን ችግሩ ምንድነው መሰለ? እንደዚህ አይሆንልኝም፣ እንደዚህ አታረግልኝም፣ አትሰማኝም ምናምን ይላል እሱም እሷም እንደዚህ አይሆንም፣ እንደዚህ ሳስብለት ስረዳው ስጠይቀው አያናግረኝም፣ ሲደብረው ዝም ነው የሚለው፣ ስልክ እንደዚህ ይሆናል፣ እንደዚህ ልክ ነች እኮ ለራሱ አይደል? እሱም ግን ለራሱ ልክ ነው። ምን ያግባባቸው? አንቺ ሴት ከሆንሽ እንደ ወንድ ማሰብ መቻል አለብሽ። የወንድን ሳይኮሎጂ መረዳት አለብሽ ማለት ነው። ዩሲ አይደለ? ሎጂካል ከመሆን አንጻር ሊሆን ይችላል ነገሮች ላይ ታይም ወስዶ ዲስከስ። ወንዶች ለምሳሌ ሶሉሽን እስኪያገኙ ድረስ የሆነ ችግር ላይ ዲስከስ ማድረግ ብዙ አንወድም። ምክንያቱም ምን ከዛ በምን ያልቃል? ተንጠልጥሎ ነው የሚያልቀው። ስለ ጉዳዩ ዲስከስ ከማድረግ በላይ ምንድነው መፍትሄ የሚለው ያስጨንቃል። ኦፍ ኮርስ አንዳንድ ሴቶች እሱ ነው የሚያስጨንቃቸው። አሁን ክርክር ውስጥ መግባት አልፈልግም እኛ ምናምን የሚሉ አሉ። ልክ ናችሁ። ጎሄድ ዋራም ሴይንግ ግን ሴቶች ሞር ለምሳሌ አንተ ጋር መጥተው ኢሞሽናል ነገር ሲጠይቁ እነሱ ከአንተ መልስ አይደለም የሚፈልጉት ወይም ሶሉሽን ወይም ደግሞ እንደዚህ አድርጊ እንድትላት አይደለም። አንደርስታንድ እንድታረጋ እንደሷ እንድትሆን እንደ ሴት ጓደኛዋ ሰምታሃት ያ ይከንዱት ምን አሰብሽ ታዲያ አንቺ ምናምን ብለህ እንደ ሴት አስበህ ነው መመለስ ያለብህ። እንደ ወንድ ከሆነማ ዱዚስ ተጣላ ማለት ነው። ለምን ካልክ በእሷ ጫማ አልሆንክም። ለእሷ በጣም ኢምፖርታንት የሆነውን ነገር ቫሊዩ አላረክም። አቴንሽን አይደል መደመጥ፣ ቫሊዩ መሰጠት፣ ወንድም ሪስፔክት መደረግ አይደል ስፔሱን ማግኘት አይደል ፕሮሰስ እንዲያረግ እድል መስጠት። ካልሰማሹ ጨቀጨቀችኝ፣ አስጨነቀችኝ፣ መንፈሴን አናቴ ላይ ወጣች ማለቱ አይቀርም። ለምን እንደ ወንድ ማሰብ አለብሽ። ወንድ ልጅ ፕሮሰስ እስኪያረግ አእምሮ አንድ ነገር ላይ ብቻ ነው። እንደውም አንድ ሰው ሲቀልድብኝ ምን ይላል? ማስቲካ እያኘክ ደረጃ መውጣት አትችልም ኪሎሜል። የዛን ያክል አንድ ነገር ላይ ፎከስ ካረኩኝ ሰው ራሱ ያዋራኛል ሰማም። በቃ አብዛኛው ወንድ እንደዛ ነው። በነገራችን የሆነ ነገር ላይ ፎከስ ካረገ ባጠገቡ ሰው ይለፍ አይለፍ ምን ይሁን ማን ያናግረው መጭቃ እንደሰጠ ያውቀው። እንደዚህ አይነት ሲቹዌሽን ላይ ወደ ውስጥ ስለምንገባ የሆነ ኢሹ ላይ ስፔስ ቢሰጠን እንመርጣለን። ግን ይህን ለማወቅና ለአንደርስታንድ ለማድረግ እንደ ወንድ ማሰብ ወይም የወንድን ሳይኮሎጂ መረዳት አለብህ። ልክ አለቃ እንደ አሰሪ እንደ ሰራተኛ ማሰብ ካልቻለ፣ ሰራተኛ እንደ አለቃ ማሰብ ካልቻለ ተስማምቶ መስራት አይቻልም አይደል? አንዱ በአንዱ ጫማ መሆን አለበት ግዴታ። ሰራተኛው ሁሌ በአለቃው ጫማ ይሆናል። አለቃው ጉዳዩ ካልሆነ አይሆንም። መስማማት አይቻልም። ፌድ አፕ እያደረገ ይሄዳል። ወይም ደግሞ ሰራተኛ አለቃ አንደርስታንድ ያደርጋል፣ ሰራተኛ በእነሱ ጫማ መሆን። ይሄ የትኛውም ህይወት ላይ የሚጠቅም ነው። ግን ስፔሲፊካሊ ሪሌሽንሺፕ ላይ ስትመጡ ደግሞ ማተር ያደርጋል። ልጅ ማሳደግ ላይ ስትመጡ ብዙዎቻችን እንደኛ ነው የምናስበው፣ ልጅ ግን እንደ ልጅ ነው የሚያስበው። ከልጅ ጋር መስማማት ከፈለክ እንደ ልጅ ማሰብ መቻል አለብህ አይደለ? በእነሱ ጫማ። ለእነሱ ዘ ሞስት ኢምፖርታንት ነገር ቲክቶክ የህፃናት ፕሮግራም ማየት ነው የህይወታችሁ ትልቁ ጉዳይ። ምናልባት ለአንተ ዜና ማየት ሊሆን ይችላል። ስለዚህ በዜና አይደለም የምትቀይረው። ለምንድን ነው ይፈልገው? አሁን እዛ ውስጥ አልገባም። ጤናማ ሪሌሽንሺፕ ወይም ትዳር የምትፈልጉ ከሆነ ወንድ እንዴት ነው የሚያስበው? አላውቅም። ድሮ ደስ የሚለኝ ነገር አለ። እናቶች ምናምን በጣም ነው የሚረዱት። ስለ ኢምፓቲ የሚያውቁት ነገር የለም። ግን አስተውለ ከሆነ ተው እሱ ወንድ ነው እኮ እንደዚህ አይባልም አይደል ሲሉ ሰምተህ አታውቅም? እኔ ከየት ነው የሚያውቁት እላለሁ። ተው እንደዚህ አይባልም። አባቶችም ካየ እንደ ሴት ነች ተዋት እንደዚህ ታቅልሃለች ምናምን ይላሉ። ያው በሚረዱት መንገድ እንደ ሴት ያስባሉ። ገብቶሃል አይደል? ሴቶች ናቸው እንደዚህ ምን ያውቁላል፣ አታስጨንቃት፣ ይሄ አይነገርም ለሴት ልጅ። ምን ብለህ ነው ለሴት ልጅ ይሄን የምታወራው ይሉሃል። ለምን ኢምፓቲ አለ። በእሷ ጫማ ብትሆን እሷን የሚያስጨንቃት መንፈሷ የሚረብሽ ነገር ወንድ ልጅ ሃንድል የሚያደርገውን ማውራት ሁሉንም ነገር አይወራም አይደል? ልንሰምጥ ነው ብለህ ትናገራለህ እንደሄደ። ምክንያቱም ሴት ሃንድል የምታደርግበትና ወንድ ሃንድል የሚያደርግበት ስለሚለይ ሰው ጤናማ ሪሌሽን የምትፈልጉ ሰዎች ይሄንን ኮንሲደር ማድረግ አለባችሁ። ሶስተኛ ዶንት ቺት አታድርጉ። ጤናማ ግንኙነት ብትፈልጉ ሰዎች በቃ ዶንት ቺት። አይ ኖ ዘ ሞስት ከባዱ ነገር ዚስ ዴይዝ ቺት አለማድረግ እየሆነ ነው አይደል? ቺት ከማድረግ አለማድረግ ነው በጣም ከባድ እየሆነ የመጣው። ለምን ብትሉ ሶሻል ሚዲያው አይደለም ኢንተርኔቱም በየመንገዱ እያንዳንዱ ነገር ለጥፋት የሚጋብዝ እንደሆነ አንደርስታንድ አደርጋለሁ። ለሴትም ለወንድም። በነገራችን ላይ ወንድም ብልጭልጭ ነገር በማሳየት ያለውን ነገር በማቅረብ ሴቶችን ከጥሩ ህይወት ከሚኖሩበት ሰላማዊ ህይወት ለመሳብ ይሞክራል። ሴቶችም ሰውነታቸውን ኦፈር በማድረግ ኦፈር ስል አይደለም በመገላለጥ ብቻ ዋትኤቨር ማርኬቱ ላይ የሚያዋጣው ነገር ጥረት እየተደረገ ሰዎች ዋጋ የሚከፍሉበት ነው። ድሮ እንደዚህ አልነበረ ማለት ቀለል ይላል ቺት ማድረግ። ምክንያቱም ሴቷም ክብሯን ጠብቃ ነው የምትኖረው አይደለም። ወንድም ደግሞ በአካባቢው በማህበረሰቡ ስለሚጠቆር አይደለም አለ ብዬ አስባለሁ። እንደዚህ አይን ያወጣ ነገር አለ ለማለት ስለሚቸገር ምናልባት እንደ ባህል ትዳር መያዝ ነገር አለ መሰለኛ፣ ሁለተኛ ሶስተኛ ሚስት ምናምን። እሱ የራሱ ኤክስፕላኔሽን እንግዲህ በጊዜው ያሉ ሰዎች የሚያውቁት ነገር ይኖራል። ዋራይኖ እዝ ግን ቺት ማድረግ በፍጹም ጤናማ ግንኙነት እንዳይኖር የሚያደርግ ነገር ነው። ነምበር 1
ሰላም በፍጹም ይወል ቺት እያረክ ሰላም የሆነ ሪሌሽንሺፕ ልታስቀጥል አትችልም። በተአምር ቺት እያረክሽ ምንም ያክል ጎበዝ ብትሆኚ ሰላም ሪሌሽንሺፕ ማስቀጠል አትችልም። ምክንያቱም ያኛውን ሰውዬ ኢሞሽናሊ ሜንታሊም ፊዚካሊም እየጎዳው ስለሆነ ደግሞ ፍቅር ውስጥ ያሉ ሰዎች መዋደድ ውስጥ ያሉ ሰዎች ልባቸው ይነግራቸዋል አይደል? በተለይ ሴቶች ከምንም በላይ ኢንቱዊሽን ስላላቸው ደመነፍስ ሲሆን የሆነ ነገር ስላላቸው በጣም ሲወዱ ቺቲንግ ውስጥ ምን ስትሆን ቶሎ ነው የሚታወቃቸው። ትንሽ መስመር ስትስት ይሄ የሚያውቀው ያውቀዋል፣ አንደርስታንድ የሚያደርገው ትንሽ ስህተት እንኳን ፊል ያደርጋሉ። ሶ ወንዶችም ግን ከልብ ከወደዱ የሆነ ውስጣቸውን ደስ ማንም ሰው አለው ይሄ ኢነርጂ። የሆነ ሰው በጣም ከልቡ ሲወድ ጥሩ መስመር ውስጥ ካልሆነ የአቴንሽኑ ለውጥ እኮ ቼክ ስለሚያደርጋት ነው። ትናንትና ዛሬ የነበረውን ዲፍረንስ በደንብ ስለሚያስተውላት ማለት ነው። ቺት የምታረጉ ሰዎች ቢኬርፉል። እኔ በጣም ብዙ የምሰማው በተለይ ሴቶች ላይ ወንዶች ላይ ኮመንሊ ቺቲንግ እንግዲህ ወንዶች ላይ ነው የሚባለው አለ በስተዲ ደረጃ ከ20 እስከ 30% የተሻለ ቺት ያደርጋሉ ወንዶች የሚል ስተዲ የሆነ ጊዜ አይቻለሁ። ግን እውነት ለመናገር ሴቶችን በደንብ ነው ቺት የሚያደርጉት ዚስ ዴይስ። ሶሻል ሚዲያ ላይ አሁን ስንት ሴት ነች ሶሻል ሚዲያ ላይ በትክክል ነው ያልሆነ ያለችው አይደል? ማውራትም እኮ ቺቲንግ ነው አይደል? ለሚሰጡ ኮሜንቶች ለሚሰጡ መልሶችም እኮ ኢሞሽናሊ ኢንቮልቭ ማድረግ ከነዛ ሰዎች ጋር መደዋወል ቴክስት መመላለስ ቺቲንግ። አሁን እንደዛ ገብቼ ለማውራት ሳይሆን ቤዚካሊ በተለይ የሰው ትዳር ውስጥ የምትገቡ ሴቶችም ወንዶችም ከሱ በላይ ደግሞ ቺቲንግ አለ ብዬ አላስብም። አሁን ይሄንን ስል ሁላችንም ከነዚህ አይነት ፈተና ይጠብቀን ሃምብል ለመሆን ሞክራለሁ እዚህ ነው እያልኩኝ ሳይሆን ግን በቃ ደስ የማይል በጣም የሚደብር ምናልባትም ሰው ሎጂካል ከሆነ ካስተዋለ እንዴት ብሎ ነው የሰው ትዳር ተበትኖ ያንቺ ትዳር አሪፍ የሚሆነው? እኔ በጣም ነው የምትገርሙኝ አንዳንድ ሰዎች አይደል? በጣም ሪያሊስቲክ ራሱ አይደላችሁ። አይምሯችሁ ለራሳችሁ የምትነግሩት ተረት ያስቀኛል አይደል? ልጁን ሚስቱን ምናምን በትኖ ካንቺ ጋር ደስተኛ እንዲሆን ኤክስፔክት ማድረግ አይደል? ያቺኛዋ የእግዚአብሔር እንጀራ ልጅ ነች ማለት የተበተነባት ትዳሯ ዘና አንቺ የተሻለ ትዳር የሚሰጥሽ። እኔው ሰው ባለመስማማት ምናምን ተለያይቶ ጨርሶ ጉዳዩን ምናምን ለሚመጣ ሰው አላልኩም። እኔ ሚስት የምትባል ሴት ቤት ውስጥ እያለች ባል የሚባል ወንድ ቤት ውስጥ እያለ ግን ሌላ ሰው ጋር የምትሄዱም የምታስመጡም አይ ዶንት ቲንክ ቼክ አድርጉ ጭንቅላታችሁ። የምር ይሄን ሶሊድሊ ነው የምናገረው። ለምን ካላችሁ ያብራሩልሃሉላ ምን ያህል ደስተኛ እንዳልሆነ ከሚስቱ ጋር ምን ያህል ጥሩ ምናምን ውስጥ እንዳልሆነ ወይ ደግሞ እሷ ምን ያህል ከሱ የምትፈልገውን ፍቅር እንዳላገኘች ምን ያህል ቴክ ኬር እንደማያረጋት ቫልዩ እንደማያረጋት ምናምን ሄዳ ታወራለች። ዶንት ዩ ቲንክ ዩር ኔክስት? ሰው አጠገቡ ያለውን ሰው መተው ከቻለ አንተን የማይተውበት ምን ራሳችን እንዴት ነው ስፔሻል አድርገን የምናስበው? በቃ እዛ ሰው ላይ ቺት ካረገች አንተም ላይ ማድረጉ አይቀርም። እንደዘዴ አንተ ላይ ቺት ካረገች አንቺ ላይ ቺት ሚስቱ ላይ ቺት አድርጎ አንቺ ጋር የሚመጣ ከሆነ end of the day አንቺም ላይ ማድረጉ አይቀርም። you're no one ሲጀመር ሰልፍ ወርዝንም በጣም ከሚናገር ገር ቺቲንግ ትራውማቲክ በጣም ብዙ ስተዲዎች አሉ። በነገራችን ቺቲንግ ከኢንሴኩሪቲ ጋር ይገናኛል፣ በራስ ካለመተማመን ጋር ይገናኛል፣ ከትራውማ ቻይልድሁድ ትራውማ ጋር በጣም ነው የሚገናኘው። በቃ እንደዚህ ዲፕ ዳውን ያሉ ቁስሎች ጋር የሚገናኝ ነው። በተለይ አታችመንት ኢሹ ያላቸው ኢንሴኩር አታችመንት ያለባቸው አንክሽስ እና አቮይደንት የሆኑ እነዚህ አይነት ሰዎች ለቺቲንግ ተጋላጭ ናቸው ተብሎ ይታሰባል። ለምን ካልክ ከእድገታቸው ላይ ያላገኙትን ፍቅር እድገታቸው ላይ ያላገኙትን አቴንሽን ሰዎች ጋር የሚያገኙ ስለሚመስላቸው ከሰዎች ቫሊዴት መደረግ ወይም በሰዎች ቅቡልነትን ከልብ ከመፈለጋቸው የተነሳ አቮይደንቶቹ ደግሞ ከሌላ ሰው ጋር ያላቸው ኢንቲሜሲ በጣም ጥልቅ እንዳይል ከሌላም ሰው ጋር መጀመር አንዳንዴ በፍቅር ምስጥ እንዳይሉ እዚህ ጋርም ሌላ ግንኙነት መጀመር ቢዚ ያረጋቸዋል ማለት ነው። ልጥጥ ይላሉ። ብዙ ሴቶች የሚጠቀሟት ስትራቴጂ ናቸው። 4-5 ወንድ ስለሚያወሩ አንዱ ላይ ፎከስ አያረጉም፣ አንዱ ላይ ሙጭጭ አይሉም። በቀላሉ ያኛው ሰውዬ ደግሞ ሙጭጭ ስላልተባለበት ይይዘዋል፣ ኢፈርት ያረጋል ማለት ነው፣ ኢንቨስት ያረጋል። እንግዲህ ዛሬ በጣም በቃ ራሴን I have to watch my back ከሴቶቹ ኤኒዌይስ ሰው በፍጹም ዘሞስት አክሰፕተብል ያልሆነ ነገር ምን አገብ እኔ እኮ ግራም ይገባኝ ነገር እንግዲህ ምናልባት ይሄን ስናገር ጨለምተኛው ሊሆን ይችላል፣ በጣም ራሴን እንደምንሆነ ነገር አይቼ ሊሆን ይችላል። ግን እኔ በተረዳሁት ግን ምን አገባሽ ምን አገባ በትዳሩ ደስተኛ ባይሆን በትዳሯ ደስተኛ ባትሆን እናንተ አፋች ኮሚቴ ናችሁ ወይስ የተከፋ ሰው አጽናኝ ናችሁ? በጣም ይቅርታ አድርግልኝና በጣም ስነ ስርዓት የሌላቸው ሴቶች አሉ። በጣም በቃ እቤት ገብተህ በቃ አደውልልኝ ብላ የምታወራ ታምናለህ? ምክንያቱም ሚስት ትሰማለች። ሚስት እንዳለው ስለምታውቅ የመጨረሻ ቻው ይባባላልና ይገባል።
አሁን እንደ ሰው ደካማ እንደሆነ እረዳለሁ፣ ግን በቃ ይሉንታ መስመር አለው እኮ ሰው። እንደው ቺትም እኮ ብዬ ቺትና አሪፍ ላረግ አልፈልግም፣ ግን ቢያንስ እንደው በቃ አለ አይደል እንዲህ ይቅርታ አድርጉልኝና ቢያንስ ሲንግል ሰው አለ ልክ አይደለም በፍጹም፣ ግን ለካ የጥፋትም ጥፋት አለው በቃ። ምክንያቱም በዚህ አይነት ምክንያት የምትጎዱት ብዙ ሰው ነው። ሴቷን ትጎዳላችሁ ወይ ወንዱን፣ ባለትዳር ከሆነ ሚስቱን ከሆነ የምታማግጠው ወንዱን ትጎዳዋለህ። ወንድ ልጅ ሆነ ልጆች ያለ አባት ታስቀራል። እነዛ ልጆች ደግሞ ሄደው አሪፍ ትዳር መመስረት አይችሉም። በጤናማ ቤተሰብ ውስጥ ያላደገ ሰው የእነሱን ቤተሰብ ትበድላለህ፣ ከእግዚአብሔር ትጣላለህ። ምን ልታገኛት ዘይ እንደዘዴ ከሴክሹዋል ነገር የዘለለ ምን እውነት ፍቅር እንዳትለኝ እኔ መስሚያ የለኝም። ለምንድን ነው ፍቅር ነው ብዬ ማልስማማው? ፍቅር እንደዚህ አይነት እንትን አለው ብያላስ። ይሄ ኦብሴሽን ነው እንጂ ፍቅር ላይክ ቫልዩ ያለው ነገር የተከበረ ቦታ ያለው ኢንድ ጎል ያለው ትዳር የሚባል ቁም ነገር ያለው አይደለም። በዛ ውስጥ ልጆች ማፍራት የሚባል ቤተሰባዊ ነገር ያለው ቅድም እንዳልኩት አላማ ያለው ነው፣ መሄጃ ዳይሬክሽን ያለው ነው። የሰው ትዳሩ ስትገባ ግን ነጥቄ ያገባለው ነው ላይክ አሰምሽኑ ነው የማይገባኝ። አሁን እሷን ከሱ ነጥቄ ያገባታለው ነው ወይስ ደግሞ ከሚስቱ ነጥቄ እኔ ራሴን ባል አረጋዋለሁ አርፌ ያስቀምጠዋለሁ ነው? እያወቃችሁ ነው የምትገቡት። እንግዲህ የፋይናንሻል ጥቅም ምናምን አሳስሯችሁ የምትገቡ ሰዎች እግዚአብሔር የተሻለ የገቢ ምንጭ ይስጣችሁ ባይ ነኝ። የምሬን ነው። በቃ የተሻለ የገቢ ምንጭ ሰጥቷችሁ ከእንደዚህ አይነት ነገር ብትወጡ። ምክንያቱም ሰው በራሱ የሚፋታውን ሰው እንደገና ደግሞ ሰው ቤት ውስጥ የገባችሁ የምትበጠብጡ ሰዎች፣ እፍረትም የሌላችሁ ሰዎች እኔ ካቅም በላይ ምክንያቱም እኔ አፕሮች ያደረጉኝም ሰዎች ስላሉ እንዴት አድርጌ ነው ማለያየው፣ እንዴት አድርጌ ነው ከዚህ ግንኙነት የራሴ ማረገው ብሎ የሚጠይቅ ሁላ የዚህን ያክል ድፍረት ያለው ሰው በጣም ይቅርታ አድርጉልኝ። እኔ ጻድቅ ሰው አይደለሁም፣ ብዙ ችግር ያለብኝ ሰው ነኝ። ግን በቃ ልክ ያልሆነን ነገር ደግሞ አፋውጥቼ ልክ አይደለም ማለትም ደግሞ አልፈራም። ምክንያቱም እኔ ጻድቅ ስላልሆንኩኝ ልክ ያልሆነ ነገር አልናገርም ማለት አልችልም። ማናችሁንም ጀጅ አላረኩም፣ ማናችሁንም አልወቅስም። ግን ተው በቃ ይሄ ልክ አይደለም። ተግባሩ ግን በጣም ደስ የማይል ነው። ኤክስፔክት ከእናንተ ማይደረግ ነው። አዘይ እንደው ዘዴ የእናንተንም ህይወት አበላሽቶ ነው የሚያስቀረው። እኔ ለቁም ነገር የበቃ አላየሁም። በጣም ፊው ሰው ነው እንደዚህ የሰው በጥብጦ ወጥቶ በትዳር መስርቶ ወልዶ ከብዶ የኖረ። እኔ እንጃ ካለም እንግዲህ እናንተ ታውቃላችሁ በሰላም መኖራችሁን። ጤናማ ግንኙነት የምትፈልጉ ከሆነ በተቻላችሁ መጠን የሰው ህይወት ውስጥ አትግቡ። በቃ የሰው ህይወት ይኑሩበት። ሰው በራሱ መንገድ ችግሩን ፈቶ ይግባ፣ በራሱ መንገድ ሰላሙን ያምጣ፣ በራሱ መንገድ መለያየትም ካለበት ራሱ ይጨርስ። እናንተ አትግቡ የሰው ህይወት ውስጥ፣ አለያይ አትሁኑ። በቃ ይሄ ከቻይልድሁድ ትራማ የሚመጣ ነው። በቃ አቴንሽን ከማጣት የሚመጣ ነው፣ መሄጃ ከማጣት ከሚመጣ ነው። እንደዚህ አይነት ሰልፊሽ አትሁኑ፣ ጥሩ አይደለም። አራተኛ ራሳችሁን ውደዱ። መጀመሪያ ጤናማ ፍቅር ግንኙነት የምታስቡ ሰዎች መጀመሪያ ራሳችሁን ውደዱ። ሰው እንዲወዳችሁ ኤክስፔክት አታርጉ። ፍቅር ነፃ የሆነ ነገርና በነፃነት ውስጥ ያለ ነገር ነው። ሰዎች ፈልገውን ፈቅደው ወደው ነፃ ፈቃዳቸውን ሰጥተውን አብረው ይሆናሉ እንጂ ውደደኝ ስላልሽ ወይ ደግሞ ውደጂኝ ስላልካት በትግል በእልህ በእንትን በመጫን የምታመጡት ነገር አለ። በእርግጥ በትግል ሲባል ወይም ደግሞ ፍቅር በጥረት ውስጥ ሊመጣ ይችላል። ምን ሲሆን መሰለ? መስጠት ብቻ ሲሆን ነው። አንተ የሆነን ሰው ወደሃት፣ የሆነች ልጅን ወደሃት አይደለም ቴኬር ለማድረግ የምትሞክር ከሆነ አይደለም አቴንሽን ሳትጫናት ነው። በሷ መልካም ፍቃድ ለማግኘት የምትሞክር ከሆነ ስልክ የምትደውል ከሆነ አይደለም ተስፋ ማትቆርጥ ከሆነ ኦፍ ኮርስ አቴንሽኗን ልስቦት ይችላል። ያ ግን መጫን አይባልም፣ ከልብ መስጠት ነው። ለምን አላገኘሽም ብለህ የምትቆጣት ከሆነ፣ ለምን ስልኬን አላነሳሽም ብለህ የምትተናነቅ ከሆነ፣ ለምንድን ነው ቴክስቴን ያልመለስሽ ብለህ ከሆነ ይሄ ዛቻ ማስፈራሪያ ነው። ፍቅር እንደዚህ የለም። እንደዚህ አይነት መውደድም ምን ያለ ብዬ አላምንም። ፍቅር ግንኙነቶች ጤናማ እንዲሆን መጀመሪያ ራሱን የሚወድ ሰው ሌላ ሰው ይወደዋል። የምሬ ነው። በቃ አለመሆን ስለማይችል ነው። እንደ ዩኒቨርሳል ሎም ብላችሁ ሰዱት። በቃ እኔ ራሴን የምወድ ከሆነ ሰዎች እኔን አለመውደድ አይችሉም። ራስ ግን የጣልከውና በየቦታው በአክሽን ባይዘው ራስ መውደድ ሲባል ብዙ ሰዎች ራሳቸው የሚወዱ ይመስላቸዋል። ትልቁ ችግር አብዛኞቻችን ራሳችንን አንወድ። ራስ መውደድ እኮ ማለት በተግባር የሚገለጽ ነገር እንጂ በአፍ ላይ ራስን ኦኬ ኦ ማይ ጋድ ብለህ እንዲህ የምታቅፈው ነገር አለ። ራስ መውደድ የሚታየው የምትውልበት ቦታ አይደለም፣ የምታወራቸው ሰዎች፣ የምታረገው ተግባር፣ ለራስ ያለ ክብር፣ የማይጠቅምህ ቦታ ለመገኘት፣ የሚጠቅምህ ቦታ ደግሞ ቀድመ መገኘት። ራስ መውደድ ማለት ተግባር ውስጥ ያለ ነገር ነው። በቃ ሰው እንደውም ራሳችሁን መውደድ ከምን ጋር ይታያል መሰላችሁ? ጆርዳን ፒተርሰን መጽሐፍ አለ። ራሳችሁን ልክ የሆነ የምትወዱትን ሰው ቴኬር እንደምታረጉት አድርጉ። በቃ አሪፍ መገለጫው ይሄ ነው። በጣም የምትወዱትን ሰው አስቡ። እናት ከሆናችሁ ልጃችሁን አስቡ አይደለም? አባት ከሆንክ ልጅህን አስብ። ፍቅረኛ ካለ በጣም የምትወዳት ከሆነ ፍቅረኛህን አስብ። እሷን ልትንከባከባት የምትችልበት መንገድ ነው ራስን መንከባከብ። ያኔ ነው ራስ መውደድ ማለት አይደለም። ለምሳሌ ካልከኝ በልጅ ስናደርገው ለሁሉም ሰው ያስማማ። ልጅ መጥፎ ቦታ እንዴት አትፈልግም አይደል? ከልብ ነው አይደል? ቅጥል ነው የምትለው ብታየው ራሱ ለምን
እንደሚጎዳው እንደሚያጠፋው መስመር እንደሚያስተው ከእግዚአብሔር እንደሚያርቀው ብቻ ብለህ ብዙ ነገር ስለምታስብ ልክ እንደዛው ራስን እንደዛ መውደድ ትችላለህ። ስንቶቻችን እንችላለን? ለራሳችን ቦታ የለንም፣ ለሰው ግን በጣም አንደኛ ነን አይደል? በጣም በቃ ዋጋ ስንከፍል ራስህን ውደድ መጀመሪያ። ሰልፊሹን አላልኩም። ራስን በዛ ደረጃ ተንከባከበው። ራስን በዛ ደረጃ ቦታ ይኖር። ባዲህን፣ ሜንታልህን፣ ጓደኞችን፣ አካባቢህን በደንብ ምረጥ። እንደዛ የሚያደርግ ሰው አለመውደድ አይችልም። ሜንታሊ ጤናማ የሆነ ሰውና ራሱን የሚወድ ሰው ሰላም ነው እኮ አጠገቡ ውስጥ ተጠገዋል። ወሬው ደስ ይላል፣ ጨዋታው ደስ ይላል። ሜንታሊ ራሱን ይጠብቃል። ማይሆን ነገር ኬዎስ ውስጥ ጭንቀት ውስጥ አጠገቡ ሆነ ስትረስፉል ሆነ የምትሄድበታል። ያንን የሚረዱ ሰዎች አሉ፣ የነሳ አባቶች አሉ አይደል? ፈጣሪ ጋር መሄድ አለ አይደለም? በአቅም ማልቀስ፣ ሃይማኖት ላይ ያሉ ሰው የሚያማክሩ አሉ፣ ኮንሰልት የሚያደርጉ አሉ፣ ጓደኛም በተወሰነ መልኩ አንደርስታንድ የሚያደርግ አለ። ግን ሪሌሽንሺፕ ስትሆኑ ግን በተቻለ መጠን ራሳችሁን ቴኬር አድርጉ። በቃ ራስ ነካክተ ንብ ይነድፍ ራስን እኮ አለ ቆሰቆስካቸው እነዛ ሰዎች በሰላም ልክ እንደዛው አእምሮ ጤንነትን በደንብ መጠበቅ አለብን። ፋይናንሻል ነገርን ስራ በጣም ኢምፖርታንት ነገር ለሴትም ለወንድም። በቃ ጤናማ ሪሌሽንሺፕ የምታስቡ ከሆነ ጥገኛ አትሁኑ። በቃ ጤነኛ ሪሌሽንሺፕ የሚያስብ ሴትም ይሁን ወንድ ጥገኛ አትሁኑ። በቃ ለመስራት ለመሞከር ለመለወጥ ሞክሩ። እኔ ሀብታም ሁኑ የሚል አንድ ቀን ተናግሬ አላውቅም። ቪዲዮ ላይ ስለ ሀብት አውርቼ አላውቅም። ሰው ስኬታማ ቢሆን በገንዘብ ጥሩ ነው፣ ግን ስኬት ሳይሆን ሰርተ መኖር መቻል መሞከር አለ። ሰርቫይቭ ማድረግ፣ ነገን ማደር፣ ለተነገ ወዲያ ተስፋ ማድረግ በጣም ኢምፖርታንት ነው። ምክንያቱም ሰው በራሱ የሚቆምን ሰው እንደ ራሱ ያከብረዋል፣ የተሸከመውን ሰው ግን ይንቃል። ያ ችግር ስላለብን ማለት መሄጃ እንደሌለው ስለምናስብ ሰው ሴትም ወንዶች ስሩ። ፕላስ ነገ ቁም ነገር ስታስቡ የሆነ ቦታ ስትደርሱ አንዱ ባይኖር አንዱ ቴክ ኬር ያደርጋል፣ አንዱ ሲደግም አንዱ ከፍ ያደርጋል። ስለዚህ ጤናማ ግንኙነት የምታስቢ ከሆነ በዚህ ዓመት ስራ እየሰራሽ ነው፣ በጣም ኢምፖርታንት ነው። ያንቺን ህይወት የሚያሳካልሽ ወንድ አለ ኤክስፔክት ማድረግ በራስሽ ምን ትችያለሽ። አንዳንዴ እኮ ወንዱ መጥቶ ገንዘብ ሰጥቶሽ ስሪ ቢልሽ ምን ትሰራለሽ? አሁን አንዳንዴ እኮ በጣም አስቸጋሪ ነው አይደል? የምር እኔ አንዳንዴ ከጓደኞቼ ጋር ስናወራ እንዲህ ይላል፣ ቢያንስ ገንዘብ ሰጥተው መስራት የሚችል ሰው ጥሩ ነው አይደል? ሌስ እኔ ብር አለ ይልበል፣ በቃ ስራ የላትም ስፋይን፣ እንደው በሴት ብዙ ላይ ደብር ይችላል አይደል? ግን በቃ አላማ ግን ያስፈልጋል። የምትሞክር ገንዘብ ባይኖራት የምትሞክር፣ ምክንያቱም የሆነች ገንዘብ ብሰጣት ሰርታ ራሷን መቻል የምትችል ስለሆነ። ራስን መቻል ጥቅሙ ምንድን ነው? ሜንታሊ ጥገኛ አትሆንም አይደለም? ኤክስትሪም ተቆጣጣሪ አትሆንም። ሰዎች ላይ በጣም ፎከስ አታደርግም። የራስ እድሎች ይኖርሃል፣ የራስ ስራዎች ይኖራል፣ የራስ ሀሳቦች፣ የራሱ ጭንቀቶች ስለሚኖሩ ትንሽ ስፔስ ይሰጣል አይደል? መሀል ላይ አይደለም? ከስራም ደክሞ ስትመጣ የምታወራው ስተነፋፈክበትን ስለ ስራ ነው። ቤት ውስጥ የዋለ ሰው ግን አታክ ነው አይደል? ቀኑን ሙሉ ሲያስብ የሚውለው ያ ሰውዬ ለምን ብር በቂ አልሰጠኝም፣ ለምን እንደዚህ አላረገልኝም፣ ለምን እንደዚህ ያለው፣ ለምን ስልኩ አይነሳም፣ ምሳውን ለምን ተወው፣ ቁርሱን ለምን ተወው እያልክ እንደዚህ ጭንቀት ውስጥ ነው የምትገቡት። ሰው በተቻለ መጠን ራሳችሁን ቴክ ኬር አድርጉ፣ ራሳችሁን ውደዱ። ፋይናንሻሊ፣ ሜንታሊ፣ ስፒሪቹዋሊ በሁሉም መንገድ ራስን መውደድ የምሬን ነው። ሰላማዊ እንደውም አይ ቲንክ ዲያቆን ሄኖክ ያሌውን የሆነ ሰው ነው ሲያወራ የሰማሁት። ባለቤት ሰው በትዳር ውስጥ ካለ ባለቤቴ ነው የሚለው አላረን። ባለቤቴ ማለት የእሷ ሙሉ መብት እኔ የእሷ ባለ ሙሉ መብት ነኝ፣ እሷ ደግሞ የእኔ ባለ ሙሉ መብት ነች። ያ ማለት እኔ ቴክ ኬር የማደርገው እኔን ለማን ነው? ለእሷ ነው። እሷ ቴክ ኬር የምታደርገው ራሷን ለእኔ ነው። ሰው ራሴን ቴክ ኬር የማደርገው አክቹዋሊ ሰላም ለመሆን ነው፣ ለዛኛው ሰው የተሻለ ለመሆን ነው። ንብረትነቱ የዛ ሰው ስለሚሆን ለዛ ሰው ቴክ ኬር ማድረግ ያስፈልጋል ነው። ሶ የመጨረሻውና አምስተኛው እያንዳንዱ የምታረጉትን ነገር በተቻላችሁ አቅም ከፈጣሪ ጋር ላይ ለማድረግ ሞክሩ። ጤናማ የፍቅር ግንኙነት በዚህ ዓመት የምታስቡ ከሆነ ትዳራችሁም ይሁን ምን የፈለገ ስትፍጨረጨር ብትውል፣ የፈለገ እንደው በሰማይ በቴራፒ በምን በዛ በዚህ ስትሉ ብትውል ከማኑዋል ውጪ ሆነ ሰላም ማግኘት ይቻላል ብዬ አላስብም። እኔም ብዙ ነገሮች አንብቤያለሁ፣ ብዙ ዶክመንቶች አይቻለሁ፣ ብዙ ሰዎች ስቶሪ አይቻለሁ። አንዱ ትልቁ ከፈጣሪ ጋር አላይን አለማድረግ ነው። የምታረጋቸው ነገሮች በጣም በቃ የመጨረሻ መንፈሳዊ ባህታዊ ምናምን ሰው መሆን ማለት አይመስለኝም። እንግዲህ በእኔ አረዳድ ሁሉም ሰው የተሰጠውን አለ ቢሆን መልካም ሊሆን ይችላል እስከ ጥግ ድረስ በስፒሪቹዋሉ ወይም በመንፈሳዊነቱ እስከ ጥግ መሄድ፣ ግን ምድራዊ ሆነ አትሊስት ፌር መሆን በፈጣሪ እንደው ሚኒመም። ምክንያቱም አሁን በጣም ከምንኖርበት ሶሳይቲ አንጻር በጣም ጻድቅ መጫወት ለኔ ፌር ስለማይሆንልኝም ያለው እውነታ ያ ስለሆነ ቢሆን መልካም ነው። ግን አትሊስት ሰዎች ነን፣ ኃጢአትን እንሰራለን፣ ሰዎችን በየቀኑ እንወድቃለን። ግን ቢያንስ አላማህም ድርጊትህም ጥረትህም የፈጣሪን መንገድ ማች ለማድረግ ለማስታከክ የሚሞክር መሆን አለበት። እንደዛ ሲሆን ዳኛ ከላይ ስለሚሆን አብዛኛውን ነገር ሩቅ አትሄድም። ባይዘው መስማር መሳትና አገር ጥሎ በጥፋት
የሚባል ነገር አለ። መስመር መሳት ማለት ልትመለስ የምትችለው ነው። እዚች ጋር ነበረች መንገዷ፣ እዚች ጋር ሄድክ፣ ስለዚህ ትመለሳለህ። ቅርብ ነህ፣ አራክም። አገር ጥለን ነው የምንጠፋው አንልኝ። በቃ በዚህ ሩቅ ሄደህ ለመመለስ ራሱ ቴክስ ታይም አይደለም። ልመለስ ስትል ራሱ ብዙ ይዘህ ተሸክመህ የሄድከው ጀንክ ለመርሳት በጣም ብዙ ጊዜ ይፈጃል። ሱሳሱሶቹ ለመውጣት አይደለም የጀመርካቸው ግንኙነቶችን ሶልቭ ለማድረግ አንዳንዴ በገዛችን እንደቀልድ ጀምረህ ኮምፕሊኬትድ የሆነ ህይወት ውስጥ ገብተህ ግን መመዘኛ ፈጣሪ ወዷል ያወደውን ቢል ብዙ ርቀት አትሄድም። ህሊናህን ይከብድሃል። አይቺ ነገር እያልክ ነው ብታረጋት እንኳን ያቺ ነገር ጥሩ ነች፣ ገባህ አይደል? ለመመለስ ቅርብ እንድትሆን ያደርጋል። እዛ መስመስተህ እንዳጠፋ ያደርጋል። ስለዚህ አላይን ለማድረግ ሞክሩ እያንዳንዱን ነገር። ምክንያቱም አዘንደ ዘዴ ትዳር ነው አላማው። ትዳር ውስጥ ደግሞ በሰላም መኖር የምትፈልጉ ሰዎች የትዳር ባለቤትን ህግ መከተል ካልቻላችሁ አይ ዶንት ቲንክ ወርክስ ብዬ አስባለሁ አይደል? ሶ ሆፕፉሊ እንግዲህ እነዚህ ሀሳቦች በዚህ ዓመት ሄልዚ ሪሌሽንሺፕ እንዲኖራቸው ያደርጋል ብዬ አስባለሁ። ፕራክቲካሊ እንግዲህ እኔም ህይወቴ ላይ ለመጠቀም የምሞክራቸው ናቸው። አም ናት ፐርፌክት ሶ ሄልፕስ ዩ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።